ወይዘሮ ማዛ እንግዲህ ቅድም ሲነግሩን ከቤንሻንጉል ተነስተው በዛ ጊዜ እንደዚህ ትሆኛለሽ የሀገሪቱ ከፍተኛ ባለስልጣን እንደው የህግ ባለሙያ ጠበቃ ብለው ቢሉኝ እንዴት ልነበረ ከሚል ባክግራውንድ ላይ ነው የመጡት። ግን እንደው በዛ ውስጥ ሲመጡ በያዙት ሙያ እንዲገፉ እንደው ተጽዕኖ ያሳደረብኝ ተምሳሌት ይሆነኝ አራያ የሚሉት ሰው ነበረ? አዎ ከሆነ ማን ነበረ? ምን አይነት ባህሪያትና ስኬቶችስ ነበረ ያሳዩት? እሺ አመሰግናለሁ። ግን አዚብ ከፈቀድሽልኝ ስለዚህ ስለ ሴቶች ስትራቴጂክ ሊደርሺፕ ወይ ሌላ ጥያቄ ኖር ይሆናል እንደው ትሪገር አድርጎኝ ነው አንዳንድ ሀሳብ አይ ቲንክ 4 ነጥቦች ኢምፖርታንት ናቸው ብዬ አስባለሁ። ወይዘሮ ዳግማዊት እንዳለችው ሊደርሺፕ ክሌም ነው የምናደርገው። we claim it necessarily ወደኛ ላይ መጣ ይችላል። አንድ እሱ ነው። ግን ደግሞ አንድ ነገር ላይ ኢምፓክት ለማድረግ አንድ ፋክተር ብቻ አይበቃም። ብዙ ጊዜ እንደምታውቁት ዛሬ እዚህ እንደተሰባሰብነውና ዳሽን ባንክ እንዳደረገው ኢኮሲስተሙ መኖር አለበት ያንን እድል ተግባራዊ ለማድረግ ማለት ነው። ለምሳሌ በኮርፖሬት ሴንስ ስንናገር ኮርፖሬት ላደር የሚባል አለ አይደለ? ያ ኮርፖሬት ላደር it's not only a ladder, it's a power structure. so ያንን እንዴት ነው ናቪጌት የምናደርገው? ያን ናቪጌት ለማድረግ ደግሞ የሚረዱን ነገሮች አሉ ወይ? እና አሁን ይሄ የተወሰደው እርምጃ በዳሽን ባንክ በኩል ሴቶችን አቅማቸውን ለማሳደግ ኔትወርክ እንዲፈጥሩ ለማድረግ ሊደርሺፕ ስኪላቸው እንዲያድግ ለማድረግ ኮሚኒኬሽን ስኪላቸው እንዲያድግ ለማድረግ ኢንቴንሽናል አንድ ሰውም ኢንቴንሽናል የሚል ቃል ተጠቅሟል። ኢንቴንሽናል የሆነ የፖሊሲ ዲሲዥን ተደርጓል። ያ ያስፈልጋል። እንግዲህ ኤክሰለንስ ያስፈልጋል። ምንም ጥያቄ የለውም። መጣር አለብን፣ መስራት አለብን፣ the best ሆነን መገኘት አለብን። አንዳንድ ጊዜ ደግሞ ያ ብቻ አይበቃም። ስለዚህ ያንን ሃርነስ ለማድረግ ነው ወደ ስራ ለማዋል ያለው ሲስተም ምን ይመስላል? ቢኮዝ በፖለቲክስም በሉት በየትኛውም ዘርፍ በፕራይቬት ሴክተርም በሉት ሲስተሙ የተደራጀው ሴቶችን ለመቀበል እና የነሱን አቅም ለማሳደግና ለማውጣት አይደለም፣ በሌላ መንገድ ነው የተደራጀው። ይሄ ምንድነው ጀንደር ሜንስትሪሚንግ የሚባለውን ስርዓት ባለሙያዎች ምንድነው የሚሉት? ይሄንን ጀንደር ሜንስትሪም ለማድረግ ያለው ስትራክቸር መጀመሪያ ሪአጀስትድ መሆን አለበት ነው የሚሉትና ያ ኢምፖርታንት ነው። ሌላው ብዙ ጊዜ ስለ ስፖንሰርስ እንናገራለን፣ ስለ ሜንተርስ ቬሪ ኢምፖርታንት አል ካም ቱ ዛት። ነገር ግን ደግሞ ከሜንተርስ አልፈው አሁን ዊ ኒድ ስፖንሰርስ። አንድ ጎበዝ ሰራተኛ ጎበዝ ማኔጀር ብትኖር ወደ ቺፍ እንድት ፕሮሞትድ እንድትሆን አቶ አስፋው ስፖንሰር ያደርጋታል ወይ? which means ያቺ ሴት እዛ ሩም ላይ ሳትኖር ቬት ያደርግላታል ወይ? ስለ ስራው አውቃለሁ፣ ስለ ኢንቴግሪቲዋ አውቃለሁ፣ እቺን ሴት ፕሮሞት መደረግ አለባት የሚል ስፖንሰር ደግሞ ያስፈልጋቸዋል ሴቶች። ሌላ አዜባ አሁን ያነሳሽው ስለ ቶን ስለ አሰርቲቭነስን ሶን እንግዲህ እውነቱን መነጋገር አለብን። ሴቶች ችግር አለ። ችግሩ ምንድነው? አርቲክሌት የሆኑ ሴቶች ድምጻቸውን ከፍ አድርገው የሚያሰሙ ሴቶች ሲሆኑ እሷ እኮ ነገረኛ ናት ይባላሉ። ሶፍት ከሆኑ ብዙ ደግሞ የማይናገሩ እንዲህ ከሆነ ደግሞ ሊደርሺፕ ማቴሪያል አይደለችም ወደ አመራር ለመምጣት አቅም የላትም የሚል ነገር ሶ how do we navigate that? እንግዲህ በዲፕሎማሲ ፕሪንሲፕል እና ፕራግማቲዝም የሚባል አለ። አጠቃላይ ህይወታችንንም ስንመራ ስራችንንም ስንመራ የፕሪንሲፕል ነገር አለ። ከዛ ደግሞ ፕራግማቲክ መሆን አለብን አይደል? ወደ ተግባር ደግሞ ስንመጣ ስለዚህ በዚህም ጉዳይ ይሄ ኮንሴፕት ይሰራል። ሶ how do we balance እነዚህ ነገሮች? ሌላ I think ultimately language is very important. የኮሚኒኬሽን ነገር is very important. የአንድ መስሪያ ቤት ማኔጀር ስብሰባ ጠርቶ ኢቫሉዌሽን ሲደረግ በደንብ ሀሳቡን አርቲኩሌት የሚያደርግ ፊት ለፊት የሚናገር ሰው
ያ ነው ለፕሮሞሽን አይኑ ውስጥ የሚገባው። ሴቶች ግን ያደግንበት ነርቸርድ የሆንበት ሁኔታ ያንን አይፈቅድም። ወንዶች ሲያድጉ ትምህርት ቤትም ሆነው ኤሌመንተሪም ይሁን ሃይ ስኩል ዶሚናንት የሆነው በኳስ ጎበዝ የሆነው ልጅ አሰርታ ያደርጋል ራሱን፣ በቃ አም ዘ ሊደር። ሴቶች ግን ሁልጊዜ አፕሮቻችን ምንድን ነው? ለማግባባት እኔ ነኝ ብሎ ለመውጣት ሳይሆን ሞር ሃርመኒ ለመፍጠር ነው አፕሮቻችን። እሱ ነው እና ይሄም ጥሩ ነገር ሆኖ ነገር ግን ደግሞ ፖቴንሻላችንን ለመጠቀም ትንሽ ቻሌንጅ ሊሆንብን ይችላል። ስለዚህ እንደተባለው አሰርት ማድረጉ አስፈላጊ የሚሆንበት ጊዜ አለ እና እንዲሁ አንዳንድ ነገር ትሪገር አድርጎኝ ነው። ሜንተር እኔ አይ ቲንክ እናቴ ትልቅ ሜንተር ነች ለእኔ ብዬ አስባለሁ። እሷም ገጠር ነው ያደገችው። 8 ናቸው ቤተሰቦቹ፣ 4 ሴቶች ናቸው፣ 4 ወንዶች። 4ቱ ሴቶች ትምህርት ቤት አልሄዱም። 4ቱ ወንዶች መካከል ግን እስከ ፒኤችዲ ድረስ የተማሩ አሉ። ወንዶቹ ትምህርት ቤት ሄደዋል። ያው በእነሱ ዘመን ሴቶች ለቤት ስራ አገልግሎት ይፈለጋሉ። ፈትል ይፈትላሉ፣ ስፌት ይሰፋሉ፣ ብዙ የቤት ስራ፣ ከብቶችን ቴኬር ያደርጋሉ፣ ብዙ ኃላፊነት አለባቸው። ሁለተኛ ደግሞ ሴቶች በርቀት ቦታ ትምህርት ቤት ያኔ ቅርብ አይደለም፣ አይላኩም። ምክንያቱም የጠለፋ ጉዳይ አለ፣ ብዙ ችግር ይደርሳል ሴቶች ላይ ስለሚባል። ነገር ግን በጣም እንደሷ እኔ ብራይት ሰው አላውቅም። በጣም ኢንቴሊጀንት ነች፣ ሺዝ ቬሪ ኢንቴሊጀንት። እና እሷ 9 ልጆች ነው የወለደችው። ገጠር እንግዲህ አባቴ እሱ መጠነኛ ትምህርት ነበረው፣ እዛ ቤኒሻንጉል የማዘጋጃ ቤት ሹም ነበር። ጥሩ ነው እሱ። በዛ ጊዜ እንግዲህ የመንግስት ስራ ማለት ትንሽ ኢንካም ያመጣል። ነገር ግን አይ ቲንክ ሁላችንም የምንስማማበት እናታችን በጣም ጠንካራ ስለሆነች ከገጠር 9 ልጅ ዩኒቨርሲቲ እንዲማር አድርጋለች። ዲሲፕሊኗ፣ ኢንቴሊጀንሷ እና ሌሊት ትነሳና ተነሱና ተጠያይቁ ጥናት ትለናለች። ምን ፊዚክስ ተነሱና አጥኑ፣ ጂኦግራፊ ተጠያይቁ። እማማ ምን ታውቂያለሽ አንቺ ስለ ፊዚክስ እና ስለ ጂኦግራፊ? አይ አዳምጣችኋለሁ፣ ተጠያይቁ። ሌሊት ተነስታ ቁጭ ብላ አጥኑት፣ ደብተራችሁን ክፈቱና አጥኑ ትለናለች። ሶ አይ ቲንክ የእሷ ሮል ሞዴል ነች። በኋላ ደግሞ እድለኛ የሆንኩት ፍርድ ቤት የተወሰነ ጊዜ ዳኝነት ወጣት ሆኜ ከሰራው በኋላ ትንሽ ገና ነው እድሜ 26 ዓመት እንደዚህ ከፍተኛ ፍርድ ቤት እና ሜንተር የሚያደርገን የለም። ዛሬም ነገሩ አጭር ልብስን የለበስኩት አጭር ሚኒስከርት ለብሰን ምን ብለን ፍርድ ቤት የምንሄደው እና ያኔ ሳየው ገና ነው ትንሽ ቻሌንጂንግ ሆነብኝ። ስራውን ወደዋለሁ፣ ግን በኋላ የኢትዮጵያ ህገ መንግስት ሊረቀቅ የህገ መንግስት ኮሚሽን ተቋቋመ። የዛ ህገ መንግስት ኮሚሽን መሪ የነበሩት አቶ ክፍሌ ወዳጆ ይባላሉ። ብዙዎቻችሁ ምናልባት ታውቋቸው ይሆናል። የአፍሪካ ዩኒየን ሲመሰረት ያኔ ኦኤዩ የመጀመሪያው ኢንትሪም ሴክሬታሪ ጀነራል ነበሩ። ወጣቱ ነው ገና በ32 ዓመታቸው። ከዛ በኋላ ኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩ የኢትዮጵያ አምባሳደር፣ እንግዲህ በዛ ጊዜ የነበሩ አምባሳደሮች ደረጃቸው ይታወቃል። ኒውዮርክ፣ ዲሲ። እድለኛ ሆኜ ከሳቸው ጋር ለመስራት እድል አገኘው። ፍርድ ቤት ለቀኩና ህገ መንግስት ኮሚሽን አፕላይ አድርጌ አቶ ክፍሌ ጋር ሶ አይ ቲንክ ሜንተርሺፕ በጣም ለወጣቶች አስፈላጊ መሆኑ በዛ ነው ያየሁትና ፖቴንሻል አለሽ፣ ኢንቴሊጀንት ነሽ፣ ይሄን አርጊ ብለው በቃ ከፍተኛ ጋይዳንስ ሰጡኝ። ስለ ፐብሊክ ሰርቪስ፣ ስለ ኢንቴግሪቲ በጣም ብዙ ነገር ከሳቸው አግኝቻለሁ ብዬ አምናለሁ። እና ብዙ ጊዜ ስጠየቅ አሁን በህይወት የሉ፣ ግን እኔ አቶ ክፍሌ ወዳጆ ጋር መስራቴ ለእኔ ትልቅ እድል ነው ብዬ አምናለሁ። እርግጠኛ ነኝ ሁላችሁ በአንድ መልክ ወይ በሌላ መልክ ሜንተሮቻችሁ ጓደኞቻችሁ ሊሆኑ ይችላሉ። እንዳልኩት እናቶቻችሁ፣ ታላቅ እህቶቻችሁ ሜንተሮቻችሁ ሊሆኑ ይችላሉ። እና የሜንተርሺፕ ነገር ሲሪየስሊ ነው የማየው። አዜብ ቴንክ ዩ። በጣም አመሰግናለሁ። ለሁላችሁ የሚሆን ጥያቄ ከመጠየቄ በፊት እንግዲህ ወደ ታዳሚዎቻችን ጥያቄዎች ካሏቸው እዚህም እየታደማችሁ ያላችሁት እንዲሁም በኦንላይን እየተከታተላችሁ ያላችሁ ታዳሚዎች
ጥያቄዎች ካሏችሁ እንግዲህ ጥያቄዎቻችሁን በኦንላይን ያሉት እንዴት እንደሚያቀርቡት አላቅም። እዚህ ያላችሁት ግን ማይክሮፎን የምናዞር ይሆናል። ለዚህም የተዘጋጁ ይህን የሚሰሩ ባልደረቦች አሉን። ተዘጋጁ ጥያቄያቸውን። እስከዛ ድረስ ምናልባት ከዚህ ከሜንተርሺፕ ጋር በተያያዘ በዛውም ማመስገንም ስለሚሆን ልክ የወይዘሮ መዓዛን እናት እንዳመሰገንናቸውና እንዳጨበጨብ ነው ለማመስገንም እንዲሆን ወይዘሮ ዳግማዊትም ፕሮፌሰር ያለም ፀሐይም እዚህ በዚህ ላይ የምትሉት ነገር ካለ ማነው አራያ የሆናችሁ የምታመሰግኑት የሚለውን ነገር እንደው ብትመልሱልን ደስ ይለናል። እስከዛ ድረስ ተዘጋጁ። ጥያቄዎች ካላችሁ እጃችሁን ታወጣላችሁ። ማይክሮፎን ወደ እናንተ እንልካለን ማለት ነው። ወይዘሮ ዳግማዊት። እሺ በጣም አመሰግናለሁ። ሜንተርሺፕ ወደ ሜንተርሺፕ ከመሄዴ በፊት ቅድም ወይዘሮ መዓዛ ስፖንሰር የሚያረግ እድሉን በመስጠት ሪከመንድ የሚያረግ ያስፈልጋል የሚለው ላይ በጣም ኮንሽስሊ በጣም አትኩሮት ሰጥተን እንድናየው የምፈልገው ጉዳይ በጋራ ስትሰሩ የስራ ባልደረቦቻችሁ አብረዋችሁ ያሉ ሴት አመራሮች ያላቸውን ኳሊቲ አክኖሌጅ ለማድረግና የሰሩትን መልካም ነገር በሙሉ ልብ ለመናገር ከናንተ የሚቀድም አይኑር። እርስ በርሳችሁ ዊትነስ አርጉ አንዳችሁ ለአንዳችሁ። ከፕሬዝዳንት ሊመጣ ይችላል። በቺፍ ሌቭል የተወሰኑ እንዳሉ ሰምቻለሁ። ቀጥሎ ባለው ሌየርም ያላችሁ ቦልድሊ ስለሌላ እህታችሁ መስክሩ። ያላትን ኳሊቲ አክኖሌጅ አርጉ። በሌለችበት ጉድለት ብዙ ጊዜ ይነሳል፣ ግን ጥንካሬን በማንሳት ያያችሁትን መልካም ነገር ደጋግሞ በማንሳት የምትተጉ ሁኑ። ቅድም ፕሮፍ ብዙ ጨለማ ነገሮች ሊኖሩ ይችላሉ። አይ ዋንት ቱ ፎከስ በጣም መልካም የሆኑት ነገር ላይ። ሰው ጉድለት ሊኖረው ይችላል፣ መልካም ነገር ደግሞ አለው ብዙ። ያን መልካም ነገር የምንናገር ያን መልካም ነገር እህታችንን ለማገዝ ሲስተርሁድ የምንለው የሚመጣው እህትማማችነት የሚመጣው ያለንን መልካም ነገር በማግላት ጭምር ስለሆነ ብዙ ጊዜ ወንዶች የስራ ባልደረቦቻችን ከከሌ ጋር ቁጭ ብለን ስንናገር ከሌ ያንቺን ኳሊቲ በጣም ስናነሳ ሞር ብለው ያነሳሉ ለአንዳቸው ማለት ነው። ሪስትሬንድ የሚሆነው ወደ ኋላ የሚለው ሌላዋ እህታችን ትሆናለች። ሶ ያን እንዳይሆን ስፖንሰር መደራረጉን፣ ሰፖርት መደራረጉን፣ እድል መስጠቱን፣ ያለንን መልካም ነገር አምፕሊፋይ ማድረጉን እኛው ለራሳችን ማድረግ ላይ እንበርታ። እኛ ያላወጣነውን እኛ ለእህታችን ያልመሰከርነውን የእሷን መልካም ነገር ያላጎላነውን ከሌላ ቦታ እንደሚመጣ አንጠብቅ። ፊት ለፊት እያደረግነው ወደፊት እንሂድ የሚለውን ማንሳት ፈልጋለሁ። የወንድ የስራ ባልደረቦቻችን ድርሻም የኃላፊዎቻችን ድርሻም እንደተጠበቀ ሆኖ ለኔ በህይወቴ በጣም ትልቅ አራያ የሆኑ በጣም ስትራክቸርድ ወደ ሆነ ሲስተም ሪሰንትሊ ነው ወደ ሜንተርሺፕ የመጣሁት። እኔም አሁን ባለሁበት ተጨባጭ ሁኔታ የአሙጃይ ሊደርሺፕ የሚባል አለ። የዛ አሙጃይ ሊደርሺፕ ውስጥ ሁለተኛ ኮሆርት ነኝ። የቀድሞ የላይቤሪያ ፕሬዚደንት ኤለን ጆንስ ሰርሊፍ የሚመሩት የመጀመሪያዋ ሴት ፕሬዚዳንት የሚመሩት የአሙጃይ የሊደርሺፕ የሴት አመራሮችን የማብቃት ስብስብ አለ። እዛ ውስጥ እድል አግኝቼ ከቀድሞ አመራሮች ጋር ፕሬዚዳንቶች፣ የውጭ ጉዳይ ሚኒስትሮች፣ ከረንት ያሉ ሚኒስትሮችም ጋር አለን የጋራ የምንሰባሰብበት የምንደጋገፍበት። እሱን በማግኘቴ በጣም የተጠቀምኳቸው ያገኘኋቸው እድሎች እንዳሉ አስባለሁ። ለዚህም ነው በቅርቡ ሀሴት የሴቶች ወደ አመራር ለማምጣት የሚደረገው ጥረት በኤውብ የሚመራውን ጆይን የማድረግ እድል አግኝቼ ነበር። በርቱ
እዚህም እየሰራችሁ ያለውን አይቻለሁ። በዚህ ልክ መስፋታችሁን አላወቅኩም። በጣም አክኖሌጅ አደርጋለሁ። እንደዚህ አይነት ስትራክቸርድ የሆኑ ነገሮች ያስፈልጉናል የሚለውን እውቅና ለመስጠትና እንዲበረታታም እንደሚያስፈልግ ለማንሳት ነው። ያ ሳይሆን በነበረ ጊዜ ግን መምህራኖቼ ለኔ ህይወት መሰራት ትልቅ አስተዋጽኦ የነበራቸው እኔን አድርገው የቀረጹኝ መምህራኖቼ እና ወላጆቼ ናቸው። በተለይም አባታችን በስራ ምክንያት የተለያየ የሀገር ክፍል ላይ ይሄድ ስለነበር ከእናታችን ጋር ረጅም ጊዜ ማጥፋት እድል አግኝተናልና አሁን እኔ ምን መሆን ትመኛለሽ ቢሉኝ እንደ እናቴ አይነት እናት መሆን ነው የምመኘው። አሁንም ላይ ለልጆቼ እናቴ ለኔ ያረጋችውን ማድረግ ብችል የኔ አስፓይሬሽን ያ ነው። ስታንዳርድ ሴት ያረጋችው እሷ ናትና ሜንተርሺፕ ስትራክቸርድ ሆኖ ያስፈልጋል። የመምህራኖቼ በህይወቴ ላይ ያሳረፉት አሻራ ግን ቀላል አልነበረም። በዚህ አጋጣሚ እጅግ አድርጌ ማመስገን እፈልጋለሁ እነሱን። ቴንክ ዩ። የኔም ልክ እንደ ወይዘሮ ዳግማዊ ስለሆነ አልናገራ ይቅር። ከቤት ስጀምር እናትና አባቴ የኔ አርአያዎቼ ናቸው። አባቴ የፖሊስ ሰራዊት አባል ስለነበር ብዙ ጊዜ አይኖርም ቤትና እናታችን እንድንከታተል ትምህርት ሰርቲፊኬታችን ስንተኛ ወጣችሁ ሁሉ ብላ ታያለች። እሷ ትምህርት ቤት አልገባችም፣ ቤት ነው የተማረችው። እንዴት ነው የተማረችው? ባጭሩ ከአባቴ ከተጋቡ በኋላ ፊደል ገዝታ አምጣልኝ ብላ አሳያት። እሷ ያሳያት መጀመሪያ የሱን ስም ጻፈች መጻፍ ስትጀምር። ከዛ በኋላ ግን በራሷ ነው የተማረችው። መጻፍ ታነብ ነበር። በጣም ብሩህ ሴት ነበር። አሁን በህይወት ካለፈች 2 ዓመቷ ነው። የእድሜን ባለጸጋ ነበረች። ልክ ወደ ዳግማዊት እንዳለችው ገረመኝ። አስተማሪዎቼ ናቸው የኔ አርአያዎች። ምክንያቱም ትምህርት በጣም እወድ ስለነበር፣ ሌላ ስራ ስለሌለ ሊሆን ይችላል። ትምህርት ቤት መሄድ በጣም ስለምወድ መምህራኖቼ ደግሞ በጥሩ ሁኔታ እንደ እናት አባት ስለማዩ እነሱ መሆን በቃ ትምህርት እውቀት የሚለው ነገር ነው ለኔ ማዕከል አሁንም። ስለዚህ ዋና ምንድነው አርአያዎች እነሱ ናቸው። እኔ ደግሞ አሁን ታድዬ በዚህ ዘመን ብዙ ወጣቶች አርአያ ነሽ ሲሉኝ በጣም ደሰታለሁኝ። ብዙ ተማሪዎች አፍርቻለሁ በሀገርም በውጭም ሀገር። እኔ ረሳኋቸው እነሱ አንድ ቦታ ሲያገኙን ሰላም ይሉኛል፣ ያመሰግኑኛል። ምንድነው ስንት ግሬድ አግኝተህ ነበር? ወድቀሽ ነበር? ያው ቀልዳለሁ። አይ እንዲህ አድርገሽ ነበር እንዲሆነ ይላል፣ በግልጽ ይነግሩኛል። እና ይሄንን በመታደሌ በጣም ደስተኛ እድለኛ ነኝ። ሌላው ደግሞ አሁንም ያው ቢሮዬ ተፈጥሮ ሳይንስ ኮሌጅ 4 ኪሎ ነው። ማንንም ወጣት ሳገኝ ሴትም ወንድም ቢሮዬ ክፍት ነው፣ እባካችሁ ኑ እላለሁ። ይመጣሉ። አበረታትቼ አጫውቼ ቢሮዬ ውስጥ ያሉ ብዙ ነገሮች አሉ። ቤቴ ሳይሆን ቢሮዬ ነው ያለው። የፕሮፌሽናል አዋርድ ምንድነው ሽልማት ምስጋና የሚያገኙት በሙሉ ቢሮዬ ነው። ስለዚህ እናንተም 4 ኪሎ ስታልፉ ብቅ ብትሉ ቡና ጋብዛለሁ፣ ሻይ ጋብዛለሁ። አመሰግናለሁ። በጣም እናመሰግናለን። እንግዲህ እዚህ መድረክ ላይ ያልተነሱ እንደው ቢነሱልኝ ይሄ ጥያቄ ያለኝ መመለስ አለበት የምትሏቸውን ጥቂት ጥያቄዎችን ከእናንተ እንቀበላለን። በስተመጨረሻ እንግዲህ እንግዶቼን ተወያዮቼን የምጠይቃቸው አንድ ጥያቄ አለ። ለዕለቱ ይዘነው የምንሄደው ከህይወታቸው ከስራ ጉዟቸው ከህይወታቸው ጉዞ ከእናትነት ቅድም ጠቅሰነዋል፣ ስለ ሚስትነት፣ ስለ እናትነት፣ ስለ ቤተሰብ ኃላፊነትም እሱንም ጨምሮ አንድ ቁልፍ መልእክት አስቡልን ይዘነው የምንሄደው። በጣም የሚገራርሙ ነገሮች ናቸው የነገራችሁኝ። እውነት ለመናገር እንደ አወያይ ሳይሆን እንደ ተማሪ ነበር የምሰማው። እጅግ በጣም ተመስጬ ነበር የምሰማው። በጣም ነው የተደሰትኩት። ያገኘኋቸውም ነገሮች በግሌ ራሱ በጣም ብዙ ናቸው። ታዳሚዎችም በርካታ ነገር እንዳገኙ ቁልፍ መልእክቶችንም እንዳገኙ አምናለሁኝ። ለመጨረሻ ደግሞ አንዳንድ ቁልፍ መልእክቶችን እያሰባችሁ ትቆያላችሁ። እስከዛ ድረስ ታዳሚዎች ሁሉም ተመልሷል። ጥያቄ የላችሁ? እንደምን አረፈዳችሁ። ሀናን እባላለሁኝ። የሃንስ ኬር የሴቶች የንጽህና መጠበቂያ አምራች ነኝ። I'm very happy to be ከእናንተ መሀል ላይ በጣም ያየሁ አድማየር የማረጋችሁ ሴቶች
እናቶች እህቶች መሀል መሆኔ በጣም አመሰግናለሁ። ያልተነሱትና አክኖሌጅ ማድረግ መፈልገው መጀመሪያ ለዳሸን ባንክ 30ኛ ዓመት አቶ አስፋው እንኳን አደረሳችሁ። እንዲሁም ዳሸን ማርኬቲንግ ቲም እኔ እንደ ሴትነቴ ለተነሳሁበት አላማ ዳሸን ባንክ በሩን ከፍቶ ማርኬቲንግ ቲም ሴቶችን እናግዝ ብዬ ባልኩበት ሰዓት ላይ ጀማሪ ነሽ ስታርታፕ ነሽ ሳልባል for the past 2 years ከ7000 ሴቶች በላይ ትምህርት ቤት እንዳያቆሙ ተፈናቃዮች ላይ የተለያዩ ክልሎች ጋር ከዳሸን ማርኬቲንግ ቲም ላይ ሆነን መድረስ ችለናል። እንዲሁም ወደፊት አብረን እንደምንሰራ ተማመናለሁ። ለዛውም በጣም አመሰግናለሁ። I have a request እኔ ረጅም መንገድ መሄድ እንድችል my motive is service ከዚህ በፊትም ሰርቪስ አገለግል ነበር። አሁን ደግሞ ማህበረሰብ በማገልገል ላይ ነኝ። እኔ ረጅም መንገድ እንድሄድ ከእናንተ ከሴቶች ምጠይቀው ላሰብኩበት ሴቶች ትምህርት ቤት እንዳታቆም will you be my champion? I have a request for you እና it will be a great honor to work beside you እናንተ ሜንቶሮች የሆናችሁ ጋይድ እያረጋችሁኝ ብዙ ሴቶችን ኢምፓክት ለማድረግ እንድችል እድሉኝና በዚህ መድረክ ላይ ቻምፒዮን ትሆናላችሁ። ይሄ ሪኩዌስት ነው ለሁላችሁ። አዜቢያ አንቺን ጭምር thank you። አጭር ስለሆንኩ ቆሜ ማውራት ፈልጌ ነው። አመሰግናለሁ። ሀውለት አህመድ እባላለሁ። አዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት መምህር ነኝ። የትምህርት ደረጃ ፒኤችዲ ማዕረግ ረዳት ፕሮፌሰር። ይሄን ለምን እንዳልኩኝ ፕሮፌሰር ያለም ፀሐይ ይገባቸዋል ብዬ አስባለሁ። ጥያቄ የለኝም፣ ግን ስለ እያንዳንዱ ፓናሊስቶች አንዳንድ ነገር በጣም ማለት ፈልጌ ነው። በእርግጥ የዚህ ፕሮግራም 3ኛው የኡመን ኢምፓወርመንት ፕሮግራም ላይ ፓናሊስት ነበርኩ። የዳሽን ባንክ ሰራተኞች ታስታውሱኛላችሁ ብዬ አስባለሁኝ እና እዛ ላይ ታስታውሱ ከሆነ ምን አልኩኝ? ስለ ወይዘሮ መዓዛ ተናግሬ ራሱ አልበቃ ብሎኝ በግድ እንዳቋረጣችሁኝ የምታስታውሱት ነው። ዛሬ ስመጣ ፕሮግራም ኢንቪቴሽን ሲደርሰኝ ወይዘሮ መዓዛ ትኖራለች ሲባል በቃ መጣሁ። ምንም ፈተና ነበረኝ ዛሬ ወይዘሮ መዓዛን እንደው ለማግኘት ብዬ ነበር የመጣሁት። ግን ወይዘሮ ዳግማዊትን እንዲሁም ፕሮፌሰር ያለም ፀሐይን ሳይ በጣም ውስጤ ያለ ምን እንደተሰማኝ እና አዲስ አበባ ከተማ ምክር ቤት አባል ነኝ እና ስለ ወይዘሮ ዳግማዊት አሁን እሳቸው ወይም እሷ ብዙም ነገር አልተናገረችም፣ ግን በጣም ብዙ ቻሌንጅ አሳልፋ ነው ያለችው። አሁን እንደዚህ ስናያት ምንም ነገር እንትን ያላለች ይመስላልና በጣም እንዴት እንደማደንቃት ለመናገር ፈልጋለሁ በዚህ ሰዓት ላይ እና ወይዘሮ ዳግማዊት ስላለሽበትም ወደፊትም በጣም ጥሩ ነገር እንዲገጥምሽ እጅግ በጣም ምኞቴ ነው። ወይዘሮ መዓዛም ስላየውሽ በጣም ደስ ብሎኛል። ፕሮፌሰር ያለምወርቅ ካነሱት ነገር ላይ እጅግ በጣም ደስ ያለኝ ነገር እነዚህ አምስቱ የገለጿቸው የፓሽን፣ ሃርድ ወርኪንግ፣ የታይም ማኔጅመንት፣ የፐርሲቨረንስ እና ኔቨር ጊቭ አፕ ያሉት ነገር ለእኔ ራሱ ምንም ከዚህ በፊት ሁሉ ሰምቼው ማቀው ሁሉ እስካይመስለኝ ድረስ እንደ ትልቅ ነገር ነው የወሰድኩት። በተጨማሪ ደግሞ ስለ እውቀት አሁን በአሁን ሰዓት ማለት ነው ብዙዎቻችን በየቤታችን እንግዲህ ሁሉም ልጅ ያለው ልጅ እያሳደገ ያለ ልጅም ባያሳድግ በዙሪያው ያሉ የአክስት እህት የምናምን ልጆችን የምናይ ሰዎች ሁላ በአሁን ሰዓት ስለ ትምህርት ያለው ነገር ምን ያህል ችግር ላይ እንደወደቀ የምታውቁት ነውና በዚህ መሀል ስለ እውቀት በጣም ደጋግመው እንግዲህ ካላቸውም እንግዲህ ካለፉበት ከ40 ምናምን ዓመት በላይ አካዳሚክ ላይ ባሳለፉት ህይወት የመከሩን ነገር ዝም ባንለው በጣም ደስ ይለኛል። ይዘነው ብንሄድ ኢትስ ኖት ጀስት የውመን ኤምፓወርመንት ጉዳዩ ብቻ ሳይሆን የእውቀት ክፍተት ምን ያህል ችግር እያመጣ እንደሆነ ያለ እውቀት የተገነባ ነገር እስካሁን የደረስንበት ሲቪላይዜሽን በሙሉ የመጣው ከእውቀት ከትምህርት ነው። ኢንፎርማል የሚሆን በፎርማል ትምህርት ስትራክቸር ውስጥ የመጣንበት ስልጣኔ ነው እየተጠቀምን ያለ ነው አሁን ከረንትሊ እና ያም እንግዲህ ምን ደረጃ ላይ እንዳለን በየሰዓቱ የሚያገኟቸውን ሰዎች ከዚህ ጋር ተያይዘው እየጠየቁ ያሉበትን ነገር ለማስረዳት ሞክረዋልና በዚህ ጉዳይ ላይ ሁላችንም ይዘን የምንሄደው ነገር አለ ብዬ አስባለሁ። ካለው እንግዲህ የሴቶች የአመራር ወደ መምጣት ጉዳይ በደንብ ተደርጎ ብስል ያለ በደንብ ምንድነው የሚባለው የመጨረሻ የደረሰው የሚበላው ምግብ ምንድነው የሚባለው በዛ ደረጃ ነው የተነገረንና ከዚህ በላይ እኔ ምንም በእውነቱ ምንም አልጠብቅም ከነዚህ ዛሬ እንግዶች ሆነው ከቀረቡ ሴቶች በእውነቱ አንድ የፕሮፌሰር ያለምወርቅ በእውነቱ ሙሉ ፕሮፌሰር ሳልሆን
ባልሞት ደስ ይለኛል። በቃ መሞት አልፈልግም ሙሉ ፕሮፌሰር ሳሉ በከፍተኛ ኃላፊነት ሲባል ለማገልገል ብቻ ህብረተሰብን ለማገልገል ለአጭር ጊዜም ቢሆን ሳላገለግል ባላልፍ በጣም ነው ደስ የሚለኝ። ከወይዘሮ ዳግማዊት እንግዲህ የተማርኩት ማለት ነው አትሊስት እንደው የሆኑ አመታት እንደው ህብረተሰብን የማገለግልበት ቦታ ላይ ራሴን ባገኝ ደስ ይለኛል። እንዴትም ሆኜ ደግሞ ወይዘሮ መዓዛ አሸናፊን በሚስተካከል ደረጃ ሳሎን ባልሞት ራሱ ደስ ይለኛል። አመሰግናለሁ። ረዳት ፕሮፌሰር ይቅርታ ስሞትን መጀመሪያ ላይ ሲናገሩ በደንብ አልሰማሁትም። ስሞትናል ሀውለት አህመድ። እሺ ረዳት ፕሮፌሰር ሀውለት አህመድ እንግዲህ ያሉት ያስተጋባ ስለነበረ አንዳንድ ድምጾች እዚህ ጋር አልደረሱምና እናንተን ሳልሆን አልሙት ነው። በአጠቃላይ ሶስታችሁንም ሳልሆን እግዚአብሔር እንዳትወስደኝ ነው። አላህ እንዳትወስደኝ አደራህን ነው አይደለ? ከዛ በላይ ነው የምንጠብቅሽ። እናመሰግናለን። ሌላም ጥያቄ ካለ የወንዶች ተሳትፎም በጣም እንፈልጋለን። እሺ በመጀመሪያ አመሰግናለሁ። ታመነ ግዛው እባላለሁ። አንዳንድ ጥያቄዎች አሉ። ከዛ በፊት ግን ዳሸን ባንክን ማመስገን እፈልጋለሁ። እውነት እንደነዚህ ማቹርድ የሆኑ ሰዎችን ወደዚህ በመጋበዝና እንደዚህ አይነት ኢንስፓይሬሽን የሚሆን እንትኖች በማግኘታችን በጣም ደስተኛ ነኝ። የዚህ ፕሮግራም አካል ሆኜ በጣም እጅግ ኩራት ይሰማኛል። በጣም አመሰግናለሁ። አንድ ጥያቄ አለ። ያው ሊያስቅም ይችላል፣ ግን ትክክልና ለእናንተም ለሴቶቻችን ሰራተኞች የሚጠቅም ነገር ነው። ወንድ ሁኜ ቢሆን ብለሽ ተመኝተሽ ታውቂያለሽ ወይ? ያስቃል ጥያቄው፣ ግን ለብዙ ሴቶች የሚጠቅም ነው እና ወይዘሮ ዳግማዊት እንድትመልሽልኝ ነው የምፈልገው። ወንድ ብሆን ኑሮ ይሄን ነገር አደርገው ነበር ብለሽ ታውቂያለሽ ወይ? ሴትነቴ በጣም ጎርቶኛል ብለሽ አስበሽ ታውቂያለሽ ወይ ነው። ብዙ ጊዜ ሴቶች አንዳንድ አሁን ስታፍ ስም ስለሆንኩኝ እኔ እኮ ሴትኛ ቢሆን ይሄን ነገር አደርገው ነበረ ሴትነቴ ጎርቶኛል ሲሉ ስለምሰማቸው ነው እና ይሄን እንድትመልሱልኝ ነው። አመሰግናለሁ። እሺ እናመሰግናለን። ይሄን ጥያቄ የጠየቀው እንግዲህ አቶ ታመነ ግዛው ከባህር ዳር እንደመጡ ነው የሰማሁት። ገጣሚም ናቸው። ዳሽን ባንክ ይሄንን ቀን በተመለከተ ውድድር አድርጎ ወደ 12000 አካባቢ የሚሆኑ የባህር ዳር ስታፎችን እስቲ ለዚህ ቀን የሚመጥን ግጠሙ ተወዳደሩ ብሎ ነበርና አቶ ታመነ ግዛው አሸናፊው ናቸውና ባህር ዳር አፈር ውሃ እናታው እንደ አንዳንዶቹ እንደውም ስም አልያዝባቸው አፈር ናዋት ይሉታል አሉ። አፈር ውሃና እናት ከሚለው ዲስትሪክት ማለት ነው። ከዛ ነው የመጡት አሸናፊ ሆነው ነው የመጡት። የአቶ ታመነ ግዛውን ጥያቄ እንግዲህ ይመለስልናል ማለት ነው በኋላ ላይ እና ግጥምም ያቀርቡልናል። ግጥሙንም አንድ የኬክ ስነ ስርዓት ይኖራል። ከዛ በኋላ የእሳቸው ግጥም እንሰማዋለን ማለት ነው። ሌላ ጥያቄ አንድ ጥያቄ እንጨምር። እሺ ቴንክ ዩ ቬሪ ማች። እሴት እባላለሁ። ዳሽን ባንክ ላይ ብዙዎች ቦርድ ዳይሬክተር ነኝ። የዳሽን ባንክ የበፊቱ ሲኢኦ አቶ ሉሰገድ ተፈሪ የሱም ልጅ ነኝ እና እዚህ በማየቴ እንደዚህ ቴንክ ዩ እዚህ እናንተን በማየቴ በጣም ደስ ብሎኛል። ቦርድ ላይም የምንነጋገራቸው ኢሹዎች ስለሆኑ የጀንደር ለንስ ኢሹዎች ቦርድ ላይ የምናነሳቸው ስለሆኑ በእንደዚህ አይነት መድረክ ደግሞ የዳሸንን ማኔጅመንት ማመስገን ፈልጋለሁ። በእንደዚህ አይነት መድረክ ተዘጋጅቶ ስለተገናኘን ማለት ነው። ወደ ጥያቄዎች እንግዲህ ብዙዎቹ ተናግረዋል ስለናንተ ሰክሰስ ኤንድ ኢንስፒሬሽን ለሁላችንም ኢንስፓይሪንግ ስቶሪዝ ናቸው እነዚህ አሁን የሰማናቸው ነገሮች ማለት ነው። ወደ ጥያቄ ልምጣና እንደው ወይዘሮ መዓዛ ወደ እርሶ ልጀምርና የመጀመሪያው ጥያቄ ሲስተማቲካሊ ወይም ኢንቴንሽናሊ ጀንደር ለንስን በነበሩበት ኃላፊነት you have put in place a system like 30% ሴቶች ዳኞችን አድርገናል ነው ያሉንና ያንን እንዴት ሲስተሙን ብሬክ አደረጉት? What targets, what goals, what commitments, what structures have you actually set in place? እንደው ትንሽ ብንሰማ ደስ ይለኛል so that we can take some learnings from you ማለት ነው። ወይዘሮ ዳግማዊት ጋር ስመጣ you have said ሁል ጊዜ ድሪም የምናደርገውን ነገር that regional bank በአገርም ደረጃ የምንሄድበትን ዳይሬክሽን ነው ሴት ያደረጉልን እና
የሴቶች ተሳትፎ ያለው ሚና ደግሞ ትልቅ ነው። I'm sure in your position ያንን ነገር በደንብ ታዩታላችሁና ምን አይነት ኢንሰንቲቮችን ለሴቶች በዛ አይነት ደረጃ ሊመጣ ይችላል in the sense of gender lens investment ላይ በምንሄድበት ወይም gender lens financing ላይ በምንሄድበት ደረጃ አህጉር ሌቭል ላይ ምን ተሳትፎ ሴቶች እንደው ቢጫወቱ as a bank as an institution gender lens promote እንደሚያደርግ institution what incentives are there and ምን ተሳትፎስ ሊጫወት ይችላል የሚለውን ብንሰማ because it's a regional agenda it's also a global agenda gender empowerment or gender smart investments ማለት ነው። እንግዲህ ፕሮፌሰር አለም ፀሐይ የሉም የሳቸው individual motivation የሆኑትን ነገሮች ሰምተናል። the reality is social normaችን እኛን ሚገታን ብዙ ነገር አለው consciously ይሁን unconsciously biased ነን። ስለዚህ የነዛን unconscious ወይም conscious biasዎችን እንዴት ነው ሚኒማይዝ ልናደርጋቸው የምንችለው? እንደው ከሩቲናቸው ከኤክስፒሪየንሳቸው የምንወስዳቸው አንድ ሁለት ነጥቦችን ቢያነሱልኝ በጣም ደስ ይለኛል። thank you very much። እሺ በጣም እናመሰግናለን። ምናልባት አንድ ጥያቄን ጨምርና ከዛ ወደ መልሱ እንሄዳለን ካለ ድንገት። አመሰግናለሁ። በእርግጥ ወይዘሮ ዳግማዊት አንስተዋለች፣ ግን ብዙ ጊዜ እሺ ስሜ ጨረቃ ክፍሌ ይባላል። ወይዘሮ ዳግማዊት በአብዛኛው ሴቶች ራሳቸውን ወይም ደግሞ ሪኮመንድ ለማድረግ እርስ በርሳችን ሲስተር ሁዱን በደንብ አንጠቀምበትም ብላለች እና አብዛኛው ጊዜ እንደዚህ አይነት ፕሮብሌም ሲገጥምሽ እንዴት ትወጫለሽ? ለምን ቅድም እንደተባለው አሰርቲቭነስ ወይም ደግሞ በጣም ራሷን አርቲኩሌት የምታደርግ ሴት ስትገኝ አግሬሲቭ ናት የሚል እናም በፖዚቲቭ የማይታይበት ሁኔታዎች ላይ አብዛኛው ጊዜ ወንዶች ሳይሆኑ እኛ ራሳችን ሴቶች ለሴቶች አፕሪሼት የማንደራረገው ነገር እና ያንን ነገር ግን ሺ ኢዝ ኮሚትድ ጎበዝ ናት እንዲህ ነው ግን አግሬሲቭ ናት የሚል የተለያየ አሰምሽን ራሳችን ሴቶች ላይ የምንጨምረው ነገር አለና እንደዚህ አይነት ተግዳሮት ገጥሞሽ ያውቃል? ከገጠመሽ ይሄንን ተግዳሮት እንዴት ፌስ ኮፓፕ አደረግሽው የሚለው ነው። አመሰግናለሁ። እሺ እናመሰግናለን። እንግዲህ ሌሎቹ ያው ጥያቄዎች ወይ ለምሳሌ ሃናን የጠየቀችው ጥያቄ አለ ያው የእናንተን በጎ ፈቃደኝነት የሚጠይቅ ነው። እሱ ጥያቄ ነው። እንዲሁም ደግሞ ሌላው ደግሞ ምስጋና ነው። ከአቶ ታመነ ግዛው ጥያቄ ልነሳና እንደው ምን ነው ወንድ ሆኜ በተፈጠርኩ ኖሮ ብላችሁ ታውቃላችሁ ወይ የሚል ጥያቄ ነው ለወይዘሮ ዳግማዊት። እንደገና የመፈጠር እድል ቢኖር እግዚአብሔርን ምለምነው ከሴት ውጪ አድርጎ እንዳይፈጥረኝ ነው። ከልቤ ነው የምለው። እንግዲህ ያኛውን ስለማላውቀው ሊሆን ይችላል። ጀጅ እንዳታረጉኝ፣ ቅር እንዳትሰኙብኝ ወንድሞቼ፣ አባቶቼ። ሴትነትን ግን ስለማውቀው ስለምረዳው በሴትነት ውስጥ ያለውን የማድረግ አቅም በዛ ውስጥ ያለውን ሌቭል ኦፍ ዲቴይልድነስ ስናይ የምናይበትን መንገድ ዝርዝሩን ዲቴይሉን አንድ ነገር ብቻ እኮ አይደለም የምናየው። አንድ ነገር ስናይ በተፈጥሮ እኔ የወንድ ልጆች እናት ነኝ ባይ ዘ ዌይ ከባለቤቴ ጋር አንድ ቦታ ገብተን ከወጣን በኋላ በዛ ጉዳይ ላይ ስንነጋገር እኩል ሰዓትም ወይም ደግሞ እሱ የረዘመ ጊዜ ቆይቶ እኔ ያጠረ ጊዜ ቆይቼ ይሄ እኮ እንዲሆነው እዚህ ጋር ያለው ስል እንደዛ ነበር እንዴ you know ኔቸር ነው። ወንድ ልጆቼንም አውቃለሁ። ተፈጥሮ ያደለን ነገር አለ። ያንን አቅም አለመጠቀም ነው ሀገርን የሚያጎለው፣ ቤተሰብን የሚያጎለው፣
ያ በሙሉ ደረጃ ሳይመጣ ሲቀር በምን ሌቭል እንደሚጎል ነው የሚታየኝ። ስለዚህ የዳሽን ባንክን ስራ በጣም አክኖሌጅ ማረገውና በርቱ ይብዛልን ብዬ ማነሳው ዋነኛ ምክንያት ያ እኩል ሌቭል ቢመጣ ዳሽን ምን መሆን እንደሚችል ሳስብ ያጓጓኛል ያ ቀን መጥቶ ለማየት ለማለት ነው። ስለዚህ ወንድ በሆነ አይደለም የሚለውን አጽንኦት ሰጥቶ ለመናገር ነው። ሁለተኛው ሌሎች ሪከመንድ በማድረግ ሂደት ምን ቻሌንጅ ይገጥማል? ኦፍ ኮርስ ቻሌንጅ ይገጥማል። ብዙ ቻሌንጅ ገጥሞኛል። እኔ እህት ሴቶችን ሪከመንድ በማድረግ እንደዚህ ጥሩ ናት ግን እቺ ግን ብዙ ነገሮችን ቀድሞ ያለውን ፖዚቲቭ ነገር ጨምሮ ያጠፋል። እሱን ማረም ማስተካከል የምፈልገው ወይ በጣም ብዙ ጊዜ ላለው በጣም ለብዙ ሴቶች ጥሩ ድል በመስጠት መበቀል ፈልጋለሁ። እኔ አጣኋቸውን ሌሎች ሴቶች እንዲያገኙት መካስ የምችለው እጄ ውስጥ ያለውን ኦፖርቹኒቲ ሌሎች እንዲጠቀሙበት በማድረግ ነው። ቲም ሪክሩት ሳረግ ኮንሽስ ነኝ በጣም ሴቶች ውስጥ ያለውን ኳሊቲም ስለምረዳ ቢመጣ ምን ያህል ቲሜን ኮምፕሊመንት እንደሚያደርግ የተሰጠኝን ኃላፊነት ለመወጣት በምን ደረጃ እንደሚያግዘኝ ጥርጥር ስለሌለኝ ወንዶች ጋር የለም እያልኩ አይደለም፣ አለ መጠቀም ያለብን ሰው ያንን መበቀለው በጣም ጥሩ በማድረግ ነው በተቻለ መጠን። በዚህ አጋጣሚ እህቴ የጠየቅሽንን ለሴቶች እህቶቻችን የሚሆን ማንኛውም ነገር ባለሁበት ቦታ መልእክትሽን በመቀበል የሚሰጠውን አሳይመንት በመውሰድ ለመፈጸም ያለኝን ዝግጁነት ያው በተሳታፊው ፊት ለማረጋገጥ እፈልጋለሁ። በርቺልን፣ ጠንክሪ። በአህጉር ደረጃ ያሉትን እድሎች ለመጠቀም ለሴቶች በቢዝነስ ማዕቀፍ ውስጥ ወይም ደግሞ በቢዝነስ ዘርፍ ውስጥ ላሉ ኢንዲቪጁዋል አት ማይክሮ ሌቭል በሚደረጉ አለፍ ብሎ ደግሞ በማክሮ ሌቭልም መታየት ያለባቸው ጉዳዮች እንዳሉ አስባለሁ። እሱንስ እንዴት ቢደረግ ይሻላል የሚለው ላይ አይ ቲንክ የህግ ማዕቀፎቻችን አት ማክሮ ሌቭል ያሉት አት ማክሮ ስል አት ኮንቲኔንታል ሌቭል ነው ማየው። ኦልሞስት እንደ አፍሪካ ህብረት 55 አባል ሀገራት አሉን። በ55ቱም አባል ሀገራቶቻችን እንዲተገበሩ ምንፈልጋቸውን የፖሊሲ ማዕቀፎች በማመንጨት እንዲወጡ በማድረግ ብዙ ጉለት አለ ብዬ አልወስድም። አሁን በቅርቡም የመሪዎች ስብሰባ ይጀምራል። እንደ አፍሪካ ህብረት መቀመጫ የአፍሪካ መሪዎችን እንደሚያስተናግድ አገር ብዙ ነገሮችን እንሰማለን። ውስጥ ገብተን ደግሞ የማየት እድሉ የገጠመን በጣም ፖሊሲ ዶክመንቶች ፕሮዲውስ ይደረጋሉ። አሁንም የሚጸድቁ ብዙ ውሳኔዎች አሉ። እነዛን በማውጣት በማዘጋጀት ረገድ ብዙ ሊሚቴሽን አለ ብዬ አልወስድም። በአህጉር ደረጃ ከተስማማንባቸው በኋላ እያንዳንዱ በአፍሪካ ሌቭል የሚጸድቁ ወደ አባል ሀገራት ሄደው ህጉን ተከትለው ራቲፋይ መደረግ አለባቸው። በሚኒስትሮች ምክር ቤት፣ በተወካዮች ምክር ቤቶቻቸው፣ በፓርላመንቶቻቸው። እንግዲህ አጀንዳ 2063 ነው ያለን። በ2012 ተዘጋጅቶ በ2013 እንደ አውሮፓውያን አቆጣጠር የጸደቀ የ50 ዓመት እቅድ አለን። የምንመኛትን አፍሪካ ለማየት አጀንዳ 2063 being able to see the Africa that we all want to see ብለን ያስቀመጥነዋልና የ10 ዓመት አፈጻጸሙ ተገምግሞ ነበር። የሁለተኛውን የ10 ዓመት እቅድ ተዘጋጅቶ ትግበራ ጀምረናል። መለስ ብለን ስናይ እነዚህ ማዕቀፎች በአህጉር ደረጃ ከጸደቁ በኋላ አባል ሀገራት ወደ ህግ ቀይረው ለመተግበር ያለው ዝግጁነት እና አፈጻጸም ደረጃ በጣም ዝቅተኛ ነው። ይሄ ማለት አሁን ያለችን አፍሪካ የምንመኛት አፍሪካ አይደለችም። the Africa that we have is not the Africa that we want።
የምንፈልጋት አፍሪካ ሌላ ናት። ያ እንዲሆን የተግባባንባቸውን ጉዳዮች መፈጸም ማድረግ ወደ አፈጻጸም እንዲቀየሩ የማድረግ ውስንነቶችን ማረም ያስፈልጋል። ወይም የኤግዚኪዩሽኑን ሊሚቴሽን የመፈጸሙን ያፈጻጸሙን ችግር ማስተካከል ያስፈልጋል። ይሄ እንዴት ይታረማል? የመንግስታትን ኮሚትመንት ይፈልጋል። መንግስታትን ባጸደቁበት ቦታ ፕራይቬት ሴክተሩ ያንን ወስዶ ተግብሮታል ወይ ብለን ካልን እዛም ጋር ጉለት አለ። ሶ በሐሳቦቹ የመግባባት እንዲሆነን የምንፈልገውን የመለየት እነዛም ደግሞ እንዲፈጸሙ የሚያስፈልገውን አህጉራዊ ማዕቀፍ ማስቀመጥ ላይ ብዙ ችግር የለብንም። የመተግበር ውስንነት አለ። ለዚህ ነው ዳሽን ባንክ ይሄንን 30 ዓመት ቆይቷል። ይሄንን ፕላትፎርም ከፈጠረ ግን 1 ዓመቱ ነው። ኦኬ ጋፕ ካየን በኋላ መዘግየት ይሻላል ከመቅረት። ከጀመርነው በኋላ ደግሞ በጣም መፍጠን ያስፈልጋል። የመጨረሻ የተባለውንም ነጥብ እዚሁ ጋር አያይዤ መውጣት እንድችል እኔ ለእህቶቼ ማንሳት የምፈልገው በጣም ትልቅ አስቡ፣ ትልቅ ተመኙ። ያንን የተመኛችሁትን ለማድረግ ትጉ። አልጋ ባልጋ አይደለም መንገዱ። ያው ችግር ማንሳት ስለማይጠቅም ነው። ብዙ አልፈናል እዚህ ስንደርስ። ሁላችንም በየዕለት ህይወታችን በመጣንበት መንገድ ትልቅ ማሰብ፣ ያሰብነውን ለማሳካት መትጋት and staying focused and resilient። ምንቋቋም ሐሳባችን ሰብስበን ላለምነው ዓላማ ያለምንም ዳተኝነት እጅ ያለ መስጠት ወደፊት መሄድ የሚል ብቻ ነው ማንሳት የምፈልገው። አመሰግናለሁኝ። በጣም እናመሰግናለን።